ወዳጄን ከጮኛው ጋር እንዴት አይሻቸው አትመርቂያቸውም ሁላችሁም መጥፎ ሰዎች ናችሁ አንቺ ልክ ነሽ በብዶች መካከል ያለ ጤነኛ ኮልድ ነው የኔን ደስታ ለመንጠቅ ይሄን ያህል የምትተባበሩት ምን በድዬ ነው ኧረ ምንም አንቺ እንዴት አድርገሽ ሰው ትፈጃለሽ ምን ነው ወንድሜ ነው ብለሻል ነበር እንዴ ተወኝ ካሌብ እንዴ እንዳልተውሽማ ቤት የመጣሽብኝ እኮ ተዋት ልጄ ወንድሟ እሷን ሳስፈቅድ ጮኛ ይዘው እና ታዲያ እንደሷ ቆሞ ይቀር እኔ ቁም ያልቀረው የተከበረ ትዳር አለኝ እሺ እኔ ደግሞ ቆሞ ቀር መስለሽኝ እና ታዲያ ለምን ባልሽን አታስተዋውቂ ነው እንዴት ዋላችሁ እንዴት ሰላም ነሽ ቁጭ በሉ ቁጭ በሉ በሉ ልጆች እኔ በጀመርኩት ልጨርስ ማልቀስ ጥሩ ነው ቆይ አንተ ትልቅ ሰው አይደለ እንዴ እንዴት እንደዚህ ክፉ ትሆናለህ ክፋት የምትይውን ነገር ካንቺ ከወጣት ሆነ ተማርኩት ቆይ እኔን አሰቃይታችሁ ምን ትጠቀማላችሁ እንዲህ በቀላሉ የምትሰቃየው ደካማ እንኳን አትመስይኝም ነበር እኔ ደካማ አይደለሁ አዎ እኔም ጨካኝ እንደሆንሽ ነው የማውቀው የሰው ስሜት መጫወቻ አይደለም እሺ እኔም በሰው ስሜት መጫወት አስደስተኛል እኔን ታቀኛለህ ሁላችሁንም የእጃችሁን እሰጣችኋለሁ አዎ እጅሽን አግኝሽው እሻውን ብቻ እንድታውኛለህ ሐዘንሽን አሳየን ብዬ ጠይቄው ነበር ማን ነው የምትጠይቀው መድኃኒዓለም ነው ቆይ ይሄ ምን አይነት ጭካኔ ነው ጭካኔ አይደለም ካንቺ በላይ ደግሞ ጨካኝ አለ እንዴ አሁን እሺ ውጣልኝ በቤቴ እንድትናደጂ ፈቅጄልሻለሁ ምን ነው ቤቴ ያበዛ ምን ነው ቤቴ አይደለም እንዴ አላውቅም ወይኔ ቲና ጉድ ሰራኸኝ ጋሼ ይዞሽ ይቅርታ ጥያቄው ጠፋው አረ ችግር የለም ጋሼ እንዴት ናት እንደምፈልገው ናት ምሳ ይቅረባ ትንሽን ቆይ ብለን ነው አባዬ እንበላለን ካሌብስ ጥሏችሁ ወጣ እንዴ ወጣሁን ካሌብ ጋሼ ወል ተጫወቱ እሺ አባዬ እሺ ገና ዛሬ ማውቀው ነው አይደል አዎ ምን ተሰማ ምን አይነት ጥያቄ ነው የጠየቅኩን ብቻ መልስልኝ ምን ይሰማኛል ፎይታ ነው ይሄን ያለ መናገር ፍርሳት ነበር አንዱ ቆሻሻ መንገዴ ነው ሁሉም ሰው እኮ በህይወቱ ላይ ያለውን ቆሻሻ ሲያጸዳ የሚጠላቸው ነገሮች አሉ እሺ ከሷ ጋር መለያየት ቀርብሏል እኔ ግን ድጋሚ ካንቺ ጋር በመገናኘት ደስ ብሎኛል ዳኒ የጥያቄ መልሱ እሱ አይደለም እኔና እሷ እኮ ከተለያየን ቆየን ግን ያውንም ቢሆን ክፋቷን ታማከረኛለች እኔም ያንን ሰምቼ እንደ ቅድመ ሁኔታ አጠነቀቃለሁ ፍቅረኛ እንደሌለ ስተዋሻት ኖረ ዛሬ ከመናገር አልፈ እውነቱን አሳያት ታዲያ ልክ አይደለም እኔም እንደሷ ነበር ልቤ የተሰበረው ወይስ የሷ ልብ ስብራት ይበልጣል ሄዱ ለምንድን ነው ወደኋላ የምንመለሰው ይቅርታ እኮ አድርገሽልኝ ሁሉንም ትተናል አይደል ይቅር ማለት መተው እንጂ መርሳት አይደለም ይኸውልሽ ሄዱ እኔና አንቺ እኮ የጣልነውን ነገር ማንሳት የለብንም ነጋችን የሚያስጨንቀን እንጂ ያለፈውን ነገር ድጋሚ እያነሳን የምንጨነቅ ሰዎች መሆን የለብንም ከዚህ በኋላ ግን ብትገደኝ እንደምገልህ ወቅ ከዚህ በኋላ በከዳሽ እኔ ራሱ ራሴን ነው የምገለው እስካሁን አልወጣችም እንዴ ማን ይቺ ነች አልመጣችም አባዬ እንግዲህ ሄደ ማናገር ሳይኖርባ አይቀርም አረ በፍጹም አላደርገው እንዴት ለነገሩ እኔ ባልሄድም ራሷ መምጣቷ አይቀርም እሏን እንደጨረሰች እንቧን ጠርጋ ትመጣለች እንደው እንዳልከው ከመጣች መደነቅ አይቀርም አይ አባዬ እሏንም ክፋቷንም አውቃለሁ ራሷን ትመጣለች አረ እንዴት አይነት መታወቅ ነው ጃል አንድ ጊዜ ብቻ እንዳናገር ፈልጋለሁ
ልትመጪኝ ነው የጠራሽኝ? ለምን? ቆይ ምን በድል ነው እንደዚህ መጫወቻ ያደረከኝ? ይኸውልሽ እኔ መጫወቻ አላደረኩሽም። ከርተኛል። በአደባባይ ከርተ ልቤን ሰብረዋል። ልብሽ ባይሰበር ደስ ይለኝ ነበር። አምኜህ ነበር። እኔም አምኜ ተከትዬሽ ነበር። ግን አንቺ ልብሽ የክፋት ነው። በህይወት የምጸጸትበት ነገር ቢኖር አንቺን መከተሌ ነው። እኔ እንደዚህ ትናገራለህ ዳኒ? ቢገባህ እኮ ሌት ተቀን ማስበው ሌት ተቀን የምጨነቀው መቀምረው እኮ ላንተ ብዬ ነው። እንዴት ያይገባ? አንዳንዴ እኮ መጥፎ ነገር ይሰለቻል። ስለዚህ ሰለቸኛ። እንዴት? እኔ ነኝ ሰለቸው? ፍቅሬ ነኝ ሰለቸው? ሁሉም ነገር ሰልችቶኛል። ይኸውልሽ በፊት የነበረ ሰላማዊ ህይወቴ በጣም ነው የናፈቀኝ። ሰላማዊ ደግሞ የሆንኩት ካንቺ ጋር ሳይሆን ከሄደን ጋር ነው። ስሟን አትጥራብኝ እቺን ከይሲ። እሷ ከይሲ አይደለችም። አሁን ራሱ ካንቺ ጋር እንዳወራ የላከችኝ እሷ ነች። እሺ እኔ እንደቅምጥ አስቀምጠኝ ከሷ ጋር ተባልግ ነበር አይደል? አንቺም እኮ እኔን አስቀምጠሽ ከካሌብ ጋር ነበርሽ። ዳኒ ካሌብ እኮ ባሌ ነው። ተነጋግረንበት አስበንበት ለገንዘብ ብያረል እንደ የገባሁት። እንዴት አይገባህም ይሄ? ለወደፊት ህይወት ገንዘብ ብቻ በቂ እንዳልሆነ ያወቅኩ ጊዜ ስደርስስ? በጣም ጨካኝና ባለጌ ሰው ነህ። ይኸውልሽ ቲና ያለሽበት ስሜት ከዚህም በላይ ሊያናግርሽ እንደሚችል እረዳለሁ። እባክህ መልካም ሰው ለመሆን አትሞክር። ቆሻሻ ሰው ነህ። ንግግርሽን ከጨረሽ ሄዱ እየጠበቀችኝ ነው። ልሂድ። ቆይ ከመቼ ወዲህ ነው እንደዚህ ተቀየርከው? መቀየር ከፈለግሽ እኮ ዛሬም ያንቺ ነው። አንድ ድል እሰጥሃለሁ። ይችን ምናምን ወደዛ ብላት የድሮ ፍቅራችን እንድናድስ ጠይቀሃለሁ። የድሮ ፍቅር የነበረን ከሄደን ጋር ብቻ ነው እንዴ? እኔስ ካንቺ ጋር ስምምነት እንጂ ፍቅር አልነበረንም። እና እያታለልከኝ ነበር ማለት ነው? አዎ ያንን ነው እኔም የማምነው። ባልጌ ነህ። ድሮ ወንዶች ስትባሉ አንድ አይነት ናችሁ። ሴቶችስ? ዋጋን እሰጥሃለሁ። እመኔን ዳኒ አለቅ። አቅሻለሁ ለክፋት እንደማትተኝ። ግን አንድ ነገር ልንገርሽ፣ ለክፋት የምትጠቀሚበትን ጊዜ ለጥሩ ነገር ብትጠቀሚበት እንደዚህ አትሆኝም ነበር። ትሰማኛለህ? አንተም ይቺ ምናምንቴን ቤቴን ለቃችሁ እንድትወጡ ፈልጋለሁ። ይቅርታ አልገባኝም። አማርኛ ነው የምናገረው። አሁኑን ውልቅ በል። እኔ እስከሚገባኝ ድረስ ይሄ ቤት ያባዬ ቤት ነው። እዚህ ቤት ያመጣው እኔ ነኝ። እማስወጣህም እኔ ሆናለሁ። ልጅነት ብዙ ነገር እንዳትገነዘብ አድርጎሻል በል። የፈለግከውን በል። ይሄ ሰው ግን ቤቴ እንዳይመጣብኝ። አንቺ ተወጫለሽ እንጂ እሱ አይወጣም። ካሌብ ለምን ዝም ትላለህ? አንዳንዴ ክፋትን ከመደገፍ ዝምታ መልካም ነው። እዚህ ቤት እኮ ያመጣሁት እኔ ነኝ። ወንድሜ ብለሽ ያመጣሽው አንቺ ነሽ። እኛም እንደ ወንድምሽ ተቀብለን ተገቢውን ፍቅር ሰጠነው። ምን አጠፋ? አልፈልግም። በዚህ ቤት ታሪክ ውስጥ ምንም ድርሻ እንዲኖረው አልፈልግም። አንቺ ስለፈለግሽ ምንም የሚሆን ነገር የለም። ካላስቸገረሽ ሳቅ ጨዋታችንን ባትረብሽ። ሁላችሁም እኔ ላይ እንደቀለዳችሁ አትቀሩ። እዚህ ቤት ሲቀልድ ይኖር ማን ነው? ዳኒ አሁን በሰላም ትወጣለህ ወይስ አትወጣም? አልወጣም። ጥሩ። እማደርገው ነው እናውቃለሁ። ይኸውላችሁ ይሄን ነገር በሳቅ ማለፍ ብቻ አልፈልግም። አደገኛ ነገር። ምንም አደጋ የለውም ልጄ። በዚህ ንዴቷ ላይ እኛ እንዝናናለን። መጥፎ ነገር ብታረግብንስ? ካሌብ እውነቱን ነው። ምንም መጥፎ ነገር አያልቅባትም። ስለዚህ ልንጠነቀቃት ይገባል። ጭንቀታችሁ ይገባኛል፣ ግን አታስቡ። እኔ አሁን ኃላፊነቴ እሷን መከታተልና ቤቴን መጠበቅ ነው። እንዴት ጋሽ? እያንዳንዱ ክፍል ላይ ካሜራ አድርጌያለሁ። የምታደርገውን ነገር ሁሉ በስልክ ይከታተላታለሁ። ጋሽ ይሄን ያክል ርቀት ሄደ ማሰብ በጣም ነው የሚገርመው። ህይወት ይሄንን ያስተማረችኝ። ይልቅ ቱቴ ምሳ ቀራርቢና እንብላ። ቱቴ ቆይ ላግዝሽ። አንቺማ እንግዳ ነሽ፣ ተቀመጪ። እንዴ ጋሽ የሴት እንግዳ የለውም ብለኸኝ የለ እንዴ? ለዛሬ እንግዳ ነሽ። ቁጭ እሺ ቲና እንዴት ነሽ? አንቺ እያልሽ እንዴት ሰላም ሆናለሁ? ልትሰርቢኝ ከሆነ የጠራሽኝ አዝናለሁ። ይቅርታ ስሜታዊ ስለሆንኩ ነው። ላናግርሽ ነው የጠራሁሽ። ጥሩ። እሺ ምን ነበር? ሻይ ወይስ ቡና? ለጊዜው ምንም አልፈልግም። አሁን ለምን እንደፈለግሽ ንገሪኝና ልሂድ። ምን መሰለሽ ዳኒ ዋጋ የከፈልኩበት ፍቅረኛዬ ነው። ማለት ብዙ ጥርና መጥፎ ነገሮችን አሳልፈናል። ዳኒ ከፍቅረኛዬ በላይ ነው። ስለዚህ ልለምንሽ፣ እባክሽን ልለምንሽ። ምንድነው የምለመንሽ?
ዳኒን ተይልኝ። ምን? አውቃለሁ የጠየቅኩሽ ነገር ከባድ እንደሆነ፣ ግን ሴት ልጅ ነሽ ተረጂኝ። ዳኒ እንደተውልሽ እየለመንሽ ነው? ዳኒ ያስፈልገኛል። ብዙ ደካማ ጎኖችን የሚያቀልኝ እሱ ነው። ሲጀመር በመካከላችን የገባሽው እኮ አንቺ ነሽ። ዳኒን የማውቀው አንቺ ከማውቅሽ በፊት ነው። እባክሽን እርጅኝ ሄደን። ኧረ ቲና ትንሽ ውፍረት ይኖርሽ። እየጠየቅሽኝ ያለው ነገር እኮ ገንዘብ ወይም ቁስ አይደለም፣ ፍቅር እኮ ነው እየጠየቅሽኝ ያለሽው። ዳኒ ደስተኛ እንዲሆን ከፈለሽ ለኔ ተይልኝ። አታስቢ፣ ዳኒ ደስተኛ የሚሆነው ከኔ ጋር ነው። ይሄን ደግሞ አንቺ ራስሽ ባይንሽ እያየሽው ነው አይደል? እየለመንኩሽ ነው። ነገርኩሽ ሴትዮ፣ ዳኒ ቁራሽ እንጀራ አይደለም ቆርሽ የማካፈልሽ። ሴት አይደለሽ? እንዴት አይገባሽም? ምን አለ የፍቅር እንቅፋት ባትሆኝብኝ። የፍቅር እንቅፋት የሆንሽው አንቺ ነሽ። ይኸውልሽ ከዚህ በኋላ ባሌን ለመተው ድፍረቱን ካገኘሽ ግጭትሽ የሚሆነው ከኔ ጋር ነው። እሺ አባዬ እዚህ ለበሰተ ወደይ መጣ ስተሽ ነው እግዚአብሔር ይስጥሽ ልጅ። አሜን። የማያልቅ በረከት ምሳሌ የሚሆን ፍቅር ይስጥሽ። አሜን አባዬ። ፍቅር አልክ ግን? አዎ ልጅ ፍቅር ይስጥሽ። ፍቅር ግን መልካም ነገር ነው አይደል አባዬ? ፍቅር ከሁሉ በላይ ነው። ፍቅር በማጣታችን መስሎን እየተባለን ያለነው አባዬ። ወይ ትሁቴ ግን ባፈቅርስ? ፍቅር ማለት ጾታዊ ፍቅር ነው? አዎ ጥሩ ነው። ፍቅር እኮ ብዙ ነገር ያስተምራል። ማፍቀር ደግሞ መታደል ነው። የምርና አባዬ? ልሙትልሽ እኔም ማዝነው አላፈቀረ ሰው ነው። እንዴት? ይህን ስሜት አያውቀውማ። እንዴት አይነት ጥሩ ነገር መሰለሽ። እና ባፈቅር ማፍቀሬን ትደግፈዋለህ ማለት ነው? ግጥም አድርጌ ነው። አንቺ ልጅ ያፍቅሪ እንጂ ድል አድርጌ ነው ምድርሽ። እሺ አባዬ። ግን ይህን ጨዋታ እንዴት አመጣሽው? አይ እንዲሁ ነው። ምን አፈቀርሽ እንዴ? አረ አይ ይሁን እያደርን ነው ያለን። ካሌብ ጠላኸኝ? ቲና ፈለግሽኝ? ሁሉም ነገር ሰለቸኝ ካሌብ። ምን ነው ሁሉም ነገር? አላውቅም፣ ግን ያለውበት ህይወት አስጨናቂ እየሆነ ነው። እና ምን ልርዳሽ? እባክህን ይቅር በለኝ። ብዬሻለሁ። እኔ የምፈልገው እንደ ድሯችን ፍቅራችን እንድናድሰው ነው። እንደዛ እንኳን አይሆንም። ለምን? ወደፊት እንጂ ወደኋላ መመለስ አልወድም። እባክህ ለኔ ስትለኝ እናድርግልኝ። ይልቅ አንቺ ለኔ ስትይ አንድ ነገር አድርጊልኝ። የፈለከው ነገር አድርግልሃለሁ ካሌብ፣ እመነኝ። ሁሉ ነገር ያንተ ነው። በቃ 80ችንን ቅደጂልኝ። የማይሆን ነገር ለምን ትጠይቀኛለህ? የሚከብድ ነገር ሆኖ ነው? ከዛሬ ነገ ፍቅራችንን አድሼ ትዳራችንን እመልሳለሁ ስል አንተ 80ችን ቅደድ ትለኛለህ እንዴ? ለኔ የምታስቢልኝ ከሆነ ነፃ አልቀቂ። የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ ልኑርበት። ካሌብ፣ እኔ ካንተ ተለይቼ መኖር አላስብም። እኔ እኮ ካንቺ ጋር ኑሮ የለኝም። እኔ እወድሃለሁ። ለብቻዬ እንድኖር ብትተይኝ ደስ ይለኛል። ብቻህን ከመሆን የተሻለ ጥያቄ ነው ያቀረብኩልህ። ይኸውልሽ በዚህ ሰዓት ብቻ እንደመሆን ደስ የሚል ነገር የለም። ቱቴ ሂዱዬ፣ እንዴት ነሽ? አለሁልሽ። እንዴት ነሽ? ስለመጣሽ ደስ ብሎኛል። ምን ላግዝሽ? ኧረ እኔ እንድታግዥኝ አይደለም የጠራሁሽ፣ ከአንቺ ጋር መሆን ፈልጌ ነው። ጥሩ። እና እንዴት እየሆነልሽ ነው? ምኑ? ፍቅርሽ ማለት የምን ፍቅር? ታያ ትሁቴ፣ የሆነ ሰው እኮ እንደወደድሽ ደርሼበታለሁ። ኧረ አንቺ ሰው እንዳይሰማሽ እንዴ። አትስቂ ትሁቴ፣ ማንም የለም። ቢሆንም እኮ ያስፈራል። ቆይ ግን ለምን ደፍረሽ አትነግሪም? አንቺ ነገሩን በጣም ነው ቀለል ያደረግሽው። ነገሮችን ቀለል ማድረግ አለብሽ፣ ካልሆነ አንዷ ትነጥቅሽና ትከስሪያለሽ። ተይ እባክሽ እንደዛ አትበይኝ፣ እኔ እፈራለሁ። እንዴ ብትጠይቂም ችግር አለው? አላውቅም። ሽጉጥ አውጥቶ ይገልሻል? ለምን ይገለኛል? አንቺ ግን በሀሳብ እየሞትሽ ነው። ስለዚህ ንገሪው። በጣም ፈራሁት። ማለት እኔ ፍቅሬን ማሳየት ነው እንጂ መናገር አልችልም። እኔ እስካሁን ስታሳየውም አላየውም። እንግዲህ እየሞከርኩ ነው። እንደዛ ካስብሽ ደግሞ በደንብ አሳየው።
እኔ እንኳን ሴቷ አይንሽ ላይ ያየሁትን ፍቅር እሱ እንዴት ይረዳልሽ ታስቢያለሽ? እሺ አንቺ ባልሽ መንገድ ደግሞ እሞክራለሁ። ምንድን ሄዱ ችግር አለ እንዴ? ገብተሽ ቀረሽ እኮ። መግባል ነገር ሴቶች ኩሽና ተሰብስባችሁ የምትወሩት ወሬ ምንድነው? እስቲ እንስማ። ዳኒ ትወጣፍቅራለች። አንቺ ምንድን ያፈቀረችው? ሰው ነው። ይሄ እኮ በጣም ደስ የሚል ዜና ነው። እንኳን ወደ ፍቅር ዓለም በሰላም ተቀላቀልሽ። ግን ሚስጥር ነው እሺ፣ እንድንመክራስ ብዬ ነው የነገርኩህ። ቆይ ግን ማንን ያፈቀረችው? አንተ አታውቀውም፣ ግን ምን ማድረግ እንዳለባት ንገራት እስኪ። ትሁቴ ስላፈቀርሽ በጣም ደስ ብሎኛል። ፍቅር እኮ ጥሩ ነገር ነው። እሺ ሌላስ? አለመናገር እኮ መፍትሄ አይሆንም። ደግሞ ወንድ ልጅ እንደምትወጁ ከነገርሽው በኋላ ስላንቺ ማሰብ ይጀምራል። የትኛውን ትምረጥ ታዲያ? እሱ ምርጫዋ ነው። አንቺ ግን የትኛውን ለመምረጥ አሰብሽ ትሁት? እኔ ምንም አልፈልግም። እንዲሁ ልኖርበት እንዴ? ተውኝ። አፍቅረሽማ እንደዚህ አትኖሪም። በኋላ በፍቅሩ ሞተሽ እንዳናገኝሽ። ለማንኛውም ሴቶች እናንተ ተመካከሩ። አንቺ ግን እንዴት እንደዚህ ታደርጊያለሽ? እሺ አሁን ስትወጪ የተወሰነ ቀለል አላለሽም? ብሎኛል፣ ግን በቃ ዋና የኔ ፍላጎት አንቺ ቀለል እንዲልሽ ነው። ከዛ አለፍ ሲል ደግሞ ካሌብ ፍቅረኛሽ ባልሽ እንዲሆን ነው። እዛ ሀገር ታምሷል። እናንተ ቁጭ ብላችሁ ቲቪ ታያላችሁ አይደል? ምን ተፈጠረ? ትሁት ልም ያለ ፍቅር ውስጥ አንድ ያለችው። ምን? እኔም ደንግጫለሁ፣ ግን ያው በማፍቀሯ ደስተኛ ነኝ። እውነቱን ነው። እንዳፈቀረች ማንም ገብቶኛል። ቆይ እንዴት ገባ? እና ታዲያ ምን አልካት? ድል አድርጌ እንደምድራት ቃል ገብቼላታለሁ። እኔ ደግሞ እንደምንም ብላ እንድትነግረው ነው የመከርኳት። ቆይ ማንን ያፈቀረችው? እሱን እኔ እንጃ። ዋናው ማፍቀሯን ነው የማውቀው እኔ። ቆይ ግን እዚህ ቤት እየተመላለሳችሁ ለምን ሰላሜን ትነሱኛላችሁ? ለምን ትመጣላችሁ? እዚህ ቤት ስንመጣ ለምን ሰላምሽን ታጫለሽ? ታስጠሉኛላችሁ። አትምጡብኝ። ከጠላሽ አንቺ ጥፊያ አትምጪ። ቤት እንድዬ የት ነው የምወጣው? ይልቅ አንቺ ወንድ እየተከተልሽ መመላለሱን አቆሚ። ወንድ አልተከተልኩም፣ ባሌን ነው የተከተልኩት። አትመጻደቂ። ይሄ ባሌ የምትዩ ሰውዬ ደግሞ አንድ ሰሞን የኔ መጫወቻ ነበር። ይኸውልሽ ተጫወትኩበት የምትዩ ሰው ከአንቺ በፊት የክብር ጌጤ ነበር። ቆይ ግን ምንሽን አይቶ ነው የወደደሽ? እኔም ይሄን ጥያቄ ልጠይቅሽ ነበር። መቼም በዚህ በሰይጣን እጅሽ ዳብሰሽ ነው እንጂ የኔ ባል በእንጨት እንኳን አይነካሽም። አፍሽን አትክፈች። ሞክርኛ አሳይሻለሁ። ይሄንን ያሽ ምን ላድርገው? ለወደድሽው ሰው ስጪው። ለወደድሽው ሰው? ፍቅር እንደያዝሽ ሰምቻለሁ። ምን? በምን አወቅ? ስለደብቅሽኝ ግን በጣም ነው ያዘንኩት። እኔ እኮ ፈርቼ ነው። አዘንክብኝ እንዴ? ማን የሆነ የእድለኛ ሰው? ማንነቱን አላወቀውም እንዴ? ካልነገርሽኝ እንዴት ማወቅ እችላለሁ? በቃ ሌላ ቀን እነግርሃለሁ። አባዬ ፈለግሽ? አንተ እኮ በጣም ጥሩ ሰው ነህ አባዬ። የፈለግሽውን ብቻ ተናገሪ። ይቅር በለኝ፣ ተለውጫለሁ። እንደ ድሮ ሰላም ነው። እባብ ቆዳው ለስላሳ ነው። መቼም ቢሆን እርግብ መሆን አይችልም። ለምን ክፉ ታደርገኛለህ? እኔ ክፉ ሰው ነኝ? አንቺማ ክፉ አይደለሽ። ለገንዘብ ስትይ ዓለምን ሁሉ ግዴ ብትባይ ታደርጊዋለሽ።
ትሰሚኛለሽ? ከመወዳቸው ሰዎች ጋር ራቂ። በቃ ህይወቴን አትረብሹኝ፣ አትበጥብጡኝ። ቲናማ መውደድ ጸጋ ነው። እንግዲህ ምን እናደርግሽ? ይኸውልሽ ለእያንዳንዳችሁ የዋጋችሁን ሰጣችኋለሁ። እሺ? ዋጋችንን አታውቂውም። አንዳንቺ ርካሽ አይደለንም። ካሌብ አንተ መልካም ሰው ነህ። በህይወት መልካም ሰው ማግባት አለብህ ብዬ አምናለሁ። ያም ነው ምኞቴ። ሐሳብሽ ጥሩ ነበር። ሰማኒን አልቀድም ያለሽ ክፉ ሴት አጋጥመኝ ትዳር ቤት በኩላስ? ትዳር እኮ የወረቀት ጉዳይ አይደለም የልብ እንጂ። እንዴት? ይኸውልህ መጀመሪያ ፍቅርህንና ትዳርህን በልብህ ላይ ስራው። ከዛ በኋላ ሁሉም ነገር መስተካከሉ አይቀርም። ቆይ ኤደን ምን አይነት ሴት እንዳገባ ነው የምትፈልጊው? አለ አይደል መልካም ልክ እንደ ቱት አይነት አለ አይደል የምትወድ ቤተሰብህን የምታከብር እንዴት ነሽ ቱት? ማገዝሽ ነገር አለ እንዴ? በየበየ ደግሞ ኪችን ስራ ላሰራህ እንዴ? ምን አለበት? አይ አይሆን። ሀብሉን ሰጠሽ? ለማን? ለወደድሽው ሰው። አልሰጠሁትም። እና መቼ ልትሰጪው አሰብሽ? አይ እሰጠዋለሁ። ስለ ልጁ የምታጫውቺኝ ደስ ይለኛል። እኔም ደስ ይለኛል። ነገርኛ። አይ አሁን አይደለም። እሺ ትችያለሽ። ካሌብ ንፋስ እንድቀበል ትፈቅድልኛለህ? መብትሽ ነው፣ ችግር የለውም። ዛሬ ነው? አዎ አሁን። Oh my gosh, I'm so excited. What? Like this? In this car? Oh, no, she's gonna pick me up so she'll never see my car. Hey, you're still picking me up, right? Okay, so about that, my Porsche's in the shop, but my stupid sister... የሚቀጥለው ሳምንት አንድ ጓደኛዬ ደረጃውን የጠበቀ ሆቴል ጥራት ጋር ቤተሰብህንም ዘና ብሎ መጣያ አድርጎላችኋል። ሁላችሁ እንዴ ለኔስ? ቤተሰብህን ያለኝ እና እኔ ቤተሰብ አይደለሁ? እስከማውቀው አንቺ የኔ ቤተሰብ አይደለሽ። እንዴ ምን ማለት ነው? እኔ ይቅርታ ጠየቅኩኝ አይደል እንዴ? እኔ ቤተሰብ አካል አይደለም? አላሳዝናችሁም እንዴ? አሁንስ በዛ። ቆይ ለምንድን ነው እናንተ እንደዚህ ያሽቀበጣችሁ ቤተሰቡ ሰላምን እንዲነሳኝ የምታደርጉት? አንቺ ቆሻሻ ዝም በይ፣ ተነሽና ውጭ። ስነ ስርዓት ይኸውልሽ፣ ድጋሚ እንደዚህ ብትናገሪ ያጸበሽ ከኔ ጋር ነው። ኧረ እባክህ ለሴት ተደረበ ጭራሽ ከኔ ጋር መጣላት ፈለክ? ስነ ስርዓት ይኑርሽ። ጋሼ ፊት ክፉ ደግ አንነጋገር። ለማይነሽ እሺ? ስነ ስርዓት ብዬሻለሁ እኮ። ኧረ ተዋት ተዋት። እኔ ለሱ አላንስም። ምን ልሆን ነው የምትይው? ጥጋብሽ በልክ አልሆናል እኮ። አንተም ብትሆን ዊልቸር ላይ እያደረክ መጫወቻ ማድረግ ይችል ነበር። ምኑን ነው የማላውቀው? የሰይጣን ስራሽን ስትሰሪ እንደነበረ ምንም ነገር እኮ ማስታወስ አትችልም። የመርሳት በሽታ አለብህ። የትኛው እንዳስታውስ ነው የፈለግሽው? የትኛው ነውርሽን ልንገርሽ?
ፊቴን በወጥ የለቀለቅሽውን ጭንቅላቴ ላይ ውሃ የደፋሽውን ወይስ ከዳኒ ጋር ፊቴ ላይ ስትዳሩ የነበረውን